አርበኛ ዘመነ ካሴ በሱዳን ታይቷል። ብልጽግና ውስጥም ከፍተኛ ድንጋጤ ተፈጥሯል። የደህንነት ኃላፊው ሬድዋን ሁሴን ጭንቀት ውስጥ ገብቷል። በዝርዝር ታዳምጡታላችሁ። ከላስታ የጀነራል አሳምነው ጽጌ ልጅ አስደናቂ መልእክትም በመረጃችን ተካቷል። ብልጽግና አይነ ስውር ካህን ገድሏል። የአሳዛኙን ታሪክ ዝርዝር ይዘናል። አብይ አህመድ ሌላ ጦርነት እያዋለደ ነው። ትግራይና አማራ ግን ከእጁ ወጥተዋል ተብሏል። በዝርዝር ትሰሙታላችሁ። ኮሜዲያኑን የዩክሬን ፕሬዝዳንት ዘለንስኪን የሚተኩት ሰው ታውቀዋል? በዝርዝር እንነግራችኋለን። ሰላም ጤና ፍቅር በያላችሁበት ይድረሳችሁ። ውድ የብላክ ላይን ሚዲያ ቤተሰቦች ብትሰሟቸው እናንተን ይመጥናሉ ብለን ያዘጋጀናቸውን እነዚህንና መሰል መረጃዎች እንደሚከተለው በዝርዝር ይዘን ስንቀርብ የሚባክኑ ደቂቃዎች እንደማይኖሩ በመተማመን ነው። አብራችሁን ቆዩ። የአማራ ፋኖ በጎጃም ሰብሳቢው አርበኛ ዘመነ ካሴ በሱዳን ታይቷል የሚል መረጃ መውጣቱን ተከትሎ የብልጽግናው መንደር ተረብሿል ተብሏል። አርበኛው በቋራ በኩል ወደ ሱዳን በመግባት ቀጠናዊ ጉዳዮች ላይ እየሰራ ነው መባሉ የውድቀቱ ዋዜማ ላይ የሚገኘው አገዛዝ እንዳስደነገጠው እየተነገረ ነው። የጎጃምን ምድር የብልጽግና ጦር የማይቆምበት ረመጥ ያደረገው አርበኛው የሚመራው እዝ እንደሆነ ይነገራል። የመንግስት ከፍተኛ ባለስልጣናት ጦርነቱን መለከተ ባደረጓቸው ስብሰባዎች ሁሉ አካባቢውን በጥላቻና በፍርሃት ደጋግመው ሲያነሱት ተደምጠዋል። ከተመስገን ጥሩነህ እስከ አረጋ ከበደ፣ ከጀነራል አበባው ታደሰ ለገሰ ሁሉ፣ ከብርሃኑ ጁላ እስከ ደሳለኝ ጣሰው የታጠቀ ኃይላቸው በብዛት የተመታበት ቀጠና መሆኑን ሲገልጹ መክረማቸው ይታወሳል። ከብርጋዴር ጀነራሎች እስከ ኮሎኔሎች ድረስ ከፍተኛ ወታደራዊ ባለማዕረጎችም በጀግኖች ፋኖች እየተመቱ እስከ ወዲያኛው የተሸኙበት አካባቢ ነው። በቀጠናው ወጥ የሆነ ክፍለ ሀገራዊ አንድነት በመመስረትም ጥሩ አፈጻጸም ያለው እዝ አርበኛ ዘመነ ካሴ የሚመራው የአማራ ፋኖ በጎጃም እንደሆነ ይነሳል። ከሌሎች ወንድማዊ የፋኖ አደረጃጀቶች ጋር በቅንጅት በመስራት የጋራ ኦፕሬሽኖችን በድል በመፈጸም አስደናቂ ጀብዶ እየሰራ ነው። አርበኛው አሁን ደግሞ ወደ ሱዳን ተሻግሮ በምስራቅ አፍሪካ ቀጠናዊ አስተላለፎች ላይ እየሰራ እንደሆነ እየተነገረ ነው። ከዚህም ባሻገር ለፋኖ ውጊያ የሚያገለግሉ ከባድ መሳሪያዎችና የአገዛዙን ከባድ መሳሪያ የሚቃወሙ ቴክኖሎጂዎች ለመታጠቅ የሚያስችል እንደሚሆን እየተነገረ ነው። ይህንን መርዶ የሰማው የብልጽግናው አለቃ አብይ አህመድም በሬድዋን ሁሴን የሚመራውን የደህንነት መስሪያ ቤቱን አስቸኳይ ሪፖርት ጠይቋል። የአማራ ፋኖን የትግል እንቅስቃሴ ማወቅ ቀርቶ መገመት የተሳነው መስሪያ ቤቱም በድንጋጤ እየተረበሸ ነው ተብሏል። የጠቅላይ ሚኒስትሩን አስቸኳይ ጥያቄ ተከትሎም ከእያንዳንዱ ባለሙያ መረጃዎች በፍጥነት እየተሰበሰቡ እንደሆነ የደህንነት መስሪያ ቤቱ ምንጮች ነግረውናል። የአማራ ፋኖ በወሎ የላስታ አሳምነው ኮር አዛዡ አርበኛ ወንድሙ ማሩ የዚህ ዘመን ወጣት የአማራ ሕዝብን የ50 ዓመት ጥቁር ታሪክ የመቀልበስ ዕዳ ያለበት ነው ብሏል። የጠላቶቻችን የሴራ ገመድ እየበጠስን በድል እየገሰገስን ነው ያለው አዛዡ አማራ የቆየበትን ከነፍጥ የመራቅ ልምምድ አስቆመን ወደ ቀደመ እሴቱና ሀገር ሰሪነቱ መልሰነዋል ነው ያለው። የአማራ ሕዝብን የመከራ ዘመን እያራዘመ ያለውን አስገዳዩን ብዕዴንን በጥሰን ቀብረነዋል ብሏል። በመልእክቱ አዲሱ የአማራ ትውልድ የተረካቢነትን ባህል በመድፋት አማራን ወደ ቀደመ አሸናፊነቱ መመለሱን ተናግሯል። አይደፈሪነቱን ክብሩንና ሞገሱን ማግኘቱንም ገልጿል። ብዕዴን አማራነትን ለማጥፋት ቆርጦ የተነሳበት እጁ ቢያጥርም አሁንም ግን ከመሞከር አልተቆጠበም ሲል ተደምጧል። የራሱን ማንነት ለከርሱ ሲል የካደው ስብስቡ የከፈተውን ጥቃት በተግባር አይተነዋል ያለው አዛዡ ወንድሙ ማሩ ብአዴኖች አብይ አህመድ ካዘዛቸው እንኳን አማራነታቸውን ጾታቸውን ይቀይራሉ ብሏል። የጀግናው አሳምነው ጽጌ የአንድነት ጉጉት በዚህ ትውልድ እውን መሆን አለበትም ነው ያለው። ጸረ ኢትዮጵያ የሆነው የብልጽግና ቡድን ወታደራዊ አቅሙ እየተፍረከረከና ፕሮፓጋንዳ ላይ ብቻ ለመቆም እየጣረ ያለ እንደሆነም ገልጿል። ይህ ከሃዲ ስብስብ በሰማይም በምድርም ቢመጣ ከፋኖ ማምለጥ እንዳልቻለ በተግባር መታየቱን ተናግሯል። ጉልበቱንም ንጹሐንን በመጨፍጨፍ እንደሚያሳይ ገልጿል። የመጨረሻ ሽንፈቱንም መንደሮችን በጅምላ በማቃጠል ማረጋገጡንም አንስቷል። እኛ የአማራ ፋኖች አንገታችንን ለሰይፍ ደረታችንን ለአፈር ሰጥተን የምንታገለው ለህልውናችን ነው ብሏል። እኛ ሞተን ህዝባችንን እናድናለንም ነው ያለው።
የላስታ አሳምነው ጽጌ ኮር ለጠላቱ የማይጨበጥ የብረት አሉሎ ሆኗል ያለው አዛዡ ለህዝቡ ብርሃን እንደፈነጠቀም አንስቷል። ሙሉ ዋግምራንና ሰሜን ወሎ ግማሽ ቀጠና ይዞ እየተፋለመ መሆኑንም ተናግሯል። ጦራችን ጀግኖች የተፈጠሩበት የአናብስት ስብስብ ነውም ብሏል። ኮሩ የአገዛዙን ሰራዊት በሽምቅና በግንባር ውጊያ እያፈረሰ በድል እየገሰገሰ መሆኑን ገልጿል። ከባዱ ፈተና እንዲያለ ኃይል መገንባትም እንደነበረም ገልጿል። ወደፊት የሚጠበቀውን ሌላ ምዕራፍ ትግል በጽናት ማለፍ እንደሚገባም አሳስቧል። በደማችን ገድል ሰርተን ወደ ድሉ ሰገነት መውጣት አለብንም ብሏል። በወሎ ዋጃ ጥሙጋ አንድ አይነ ስውር የሃይማኖት አባትን ጨምሮ 3 ዲያቆናት በአገዛዙ ወታደሮች መረሸናቸው ተሰምቷል። በሰሜን ወሎ ዞን ዋጃ ጥሙጋ ኪዳነ ምሕረት ቤተክርስቲያን አገልጋይ የነበሩ አንድ አይነ ስውር መሪጌታን ጨምሮ 3 ዲያቆናት በገዢ ቡድን ወታደሮች መረሸናቸው ለማረጋገጥ ተችሏል። በአገዛዙ ወታደሮች ከተረሸኑት መካከል አንዱ የሆኑት ቤተክርስቲያኗን በመሪጌትነት እያገለገሉት የነበሩት አረጋዊ አባት አይነ ስውር ልበ ብርሃን ናቸው ሲሉም መረጃውን ያደረሱን የአካባቢው ነዋሪዎች ዋጃ ኪዳነ ምሕረት ቤተክርስቲያንን ጨምሮ ከ40 ዓመታት በላይ በተለያዩ የአብያተ ክርስቲያናት ያገለገሉ እንደነበሩ ገልጸዋል። የቤተክርስቲያኒቷን መሪጌታ ጨምሮ በአስራዎቹ መጨረሻ የሚገኙት 3ቱ የዋጃ ኪዳነ ምሕረት ቤተክርስቲያን አገልጋይ ዲያቆናት የካቲት 27 ቀን 2017 ዓ.ም ማለዳ ለጥያቄ ትፈለጋላችሁ በሚል በመከላከያ ሰራዊት አባላት ተይዘው በአሰቃቂ ሁኔታ ተረሽነዋል ነው የተባለው። በሰሜን ወሎ ዞን ዋጃ ጥሙጋን ጨምሮ በአላማጣና በአካባቢው ራያ ወደ ትግራይ መካተት አለበት በሚሉ አንዳንድ ግለሰቦችን ይቃወማሉ በሚል ጥርጣሬ ብቻ በርካታ ነዋሪዎች ታፍነው ወደ መከላከያ ሰራዊት ካምፕ እየተወሰዱ በአሰቃቂ ሁኔታ እንደሚገደሉና ከባድ ድብደባ እንደሚፈጸምባቸው የአካባቢው ነዋሪዎች ጠቁመዋል። የብልጽግናው መንግስት ሊቀመንበር አብይ አህመድ ሌላ አስደንጋጭ ጦርነት እየወለዱ ነው። የቀጠናው ግዙፍ ጦርነትም ዋዜማ ላይ ደርሷል። ኤርትራና ኢትዮጵያ ከ1990 እስከ 1992 ዓ.ም ባደረጉት ከባድ ጦርነት በይፋዊ መረጃዎች መሰረት 100,000 ሰዎች ከሁለቱም ወገን ማለቃቸው ይነገራል። በጊዜው ሁለቱ በድህነት የሚታወቁ አገሮች ቢሆኑም ለዚህ ጦርነት ግን ኢትዮጵያ ወታደራዊ ወጪዋን በዓመት ወደ $480 ሚሊዮን ስታሳድግ ኤርትራ ደግሞ ወታደራዊ በጀቷን ወደ $306 ሚሊዮን አድርሳው እንደነበር የለንደኑ ስትራቴጂክ ጥናት ተቋም መረጃ አመላክቷል። በዚያ ከፍተኛ ሰብአዊና ቁሳዊ ውድመት ባደረሰ ጦርነት ሰፊ ተሳትፎ የነበራቸው ሁለቱ ሀገሮች ለ20 ዓመታት በጦርነት ስጋት ተፋጠው የዘለቁበትን ሁነት ያጠኑት ሌተና ጀነራል ዮሐንስ ገብረ መስቀል በቅርቡ ባሳተሙት አዙሪት ኢትዮጵያና ጦርነት ፍቺ የሚያስፈልገው ጋብቻ በተባለው መጽሐፋቸው ከአልጀርስ ስምምነት መፈረም በኋላ አገሮቹ በድንበራቸው የቀጠለውን ችግር ገምግመውታል። ጦርነቱ ሲጀመር ኤርትራ ወደ 70,000 ኢትዮጵያውያንን ስታባረር ኢትዮጵያም በብዙ ሺህ የሚቆጠሩ ኤርትራውያንን አባራለች ይላሉ። ትግራይ ክልል ከኤርትራ ጋር በሚዋሰንባቸው ጦርነት በተካሄደባቸው ቀጠናዎች ወደ 1.5 ሚሊዮን ዜጎች ከመደበኛ ህይወታቸው ተፈናቅለው እንደነበርም ይጠቅሳሉ። ሁለቱ አገሮች በ2 ዓመት ውጊያና በ20 ዓመት ፍጥጫ ውስጥ ሲያሳልፉ ካተረፉት ይልቅ ያጡት እጅግ ብዙ መሆኑን በሰፊው አብራርተዋል። ለ20 ዓመታት የዘለቀውን ግጭት ለማስቆም ተሞክሮ የነበረ ቢሆንም በጥቂት ዓመታት ልዩነት ግን ይህ ሁሉ ተስፋ ተመልሶ እየጠፋ ነው። ከረጅም ጊዜ በኋላ ተቆፍረው ከወጡ የቀድሞ ባለስልጣናት ንግግሮች በተጨማሪ አሰብ የኢትዮጵያ የባህር በር ፍላጎት ማሳኪያ መንገድ ይሆናል የሚለው ጉዳይ ከግራም ከቀኝም የሚያራግቡ የማህበራዊ ሚዲያ መልእክቶች በሰፊው በበረከቱበት በዚህ ወቅት ኤርትራና ኢትዮጵያ ለአሰብ ዳግም መፋለማቸው አይቀርም የሚለው ግምት የበለጠ የሚያጠናክሩ ንግግሮች አሁን በአመራርነት ካሉ ሹማምንትም እየተደመጡ ናቸው። የአድዋ ድል 129ኛ ዓመት መታሰቢያ በዓል ሲከበር የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የጊዜ ጉዳይ ነው እንጂ ኢትዮጵያ የቀይ ባህር ማህበረሰብ አባል መሆኗ የማይቀር ነው የሚለው ንግግራቸው ኢትዮጵያ በአሰብ ላይ ያላት ፍላጎት የጠነከረ ነው የሚለው ግምት የበለጠ አጠናክሮታል። የመስኖና ቆላማ አካባቢ ሚኒስትሩ አብርሃም በላይ ከሰሞኑ በትግርኛ በሰጡት ቃለ መጠይቅም ቢሆን ቀጥተኛ በሆነ መንገድ ኤርትራን ወንጅለዋል። ኤርትራ ከትግራይ መሬት ለቃ አልወጣችም፣
የኤርትራ ሰራዊት ትግራይን እንደያዘ ነው። የትግራይ ባለስልጣናት የፌዴራል መንግስቱ የኢትዮጵያ ሉዓላዊነት እንዲጣስ አደረገ እያሉ ቢከሱም ቦታውን እነሱ እንዲቆጣጠሩት ሲፈቀድላቸው ግን አያደርጉትም። የፌዴራል መንግስት ኃይል ካስጠጋ ቦታውን የወረረው ኃይል በዚያ ቦታ አይቆይም። የኤርትራ ኃይል በያዘው ቦታ እቆያለሁ የሚል ከሆነም ልክ ለማስገባት የሚቸገር ኃይል የለንም በማለት ነበር ለኤርትራ ማስጠንቀቂያ አዘል መልእክት ያስተላለፉት። የኢትዮጵያ መንግስት ከቅርብ ጊዜ ወዲህ በከፍተኛ ባለስልጣናት ደረጃ ኤርትራ የቀጠናው ጠብጫሪ ናት ሲል መክሰሱ ተደጋግሟል። ኤርትራ በኢትዮጵያ የውስጥ ጉዳይ ጣልቃ መግባቷን በመቀጠል አማጽያንን ትደግፋለች፣ እንዲሁም ግንባር ለመፍጠር ትሞክራለች በማለት በመንግስት በኩል በተደጋጋሚ እየተስተጋባ ነው። ኢትዮጵያ የባህር በር ጉዳይን ማንሳት ከጀመረች ወዲህ የበለጠ የተጋጋለው የሁለቱ ሀገሮች ግንኙነት አሁን ደግሞ ወደ ዳግም ጦርነት ሊገቡ ነው የሚል ግምት ማሰጠት ጀምሯል። የኤርትራና የኢትዮጵያ እንደገና ወደ ጦርነት መግባት በዋናነት አሰብ ወደብን ያማከለ ሊሆን ይችላል የሚል ግምት እንዲፈጠር አድርጎታል። አምነስቲ ኢንተርናሽናል ከ600 በላይ የኤርትራ ስደተኞች ባለፉት 3 ወራት ብቻ በግዳጅ ከኢትዮጵያ ወደ ኤርትራ እንዲመለሱ መደረጋቸውን ገልጧል። በተጨማሪም አምነስቲ በኢትዮጵያና በኤርትራ ባለስልጣናት መካከል ውጥረት እየጨመረ በመምጣቱ የኤርትራ መንግስት ወታደራዊ እንቅስቃሴውን እንዳጠናከረ የመገናኛ ብዙሃን ዘገባዎችን በመጥቀስ ገልጿል። መግለጫው ሁለቱ የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት አባል ሀገራት የኤርትራ ስደተኞች በግዳጅ ከመመለስ ከማሰርና ከሚደርስባቸው እንግልት የመጠበቅ ግዴታቸውን እንዲወጡ አሳስቧል። ኤርትራና ኢትዮጵያ እንደ ባድሜ ባሉ መሬቶች ይገባኛል ያደረጉት የቀደመው ጦርነት ቁስል ዛሬ ድረስ ያልሻረና ቀውሱም ያልተፈወሰ መሆኑ ይነገራል። ይህ ሁኔታ ጨርሶ መፍትሄ ሳያገኝ ወደ እንደገና ጦርነት በአሰብ ጉዳይ ከተገባ ሊከሰት የሚችለው ቀውስና አደጋ ደግሞ በርካቶችን እያሰጋ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዩክሬንን ፕሬዝዳንት ቮሎዲሚር ዘለንስኪን ከስልጣን ለማውረድ እየሰሩ ነው ተብሏል። ይተካሉ ተብለው የሚጠበቁ እጩዎችም ተለይተዋል። የመጀመሪያው እጩ የፓርላማው አፈ ጉባኤ ሩስላን ስቴፋንቹክ ናቸው። በዩክሬን ህገ መንግስት ሚኒስቴር ዘለንስኪ ከስልጣን ከተነሱ የፓርላማው አፈ ጉባኤ ሩስላን ስቴፋንቹክ ወዲያውኑ ተጠባባቂ ፕሬዝዳንት ይሆናሉ። ዩክሬን በማርሻል ህግ ስር ስለሆነች በህጋዊ መንገድ ምርጫ ማካሄድ አትችልም። ለዚህም ነው ዘለንስኪ እንደ ኤሮፓውያን አቆጣጠር በ2019 73 በመቶን ድምፅ በማሸነፍ ከፕሬዝዳንትነት ጊዜ በላይ እያገለገሉ ያሉት። በእንግሊዝ የዩክሬን አምባሳደር ቫለሪ ዛልዥኒ በዶናልድ ትራምፕ ደጋፊዎች እንደ ቁልፍ ሰው የሚቆጠሩ ናቸው ተብሏል። በዩክሬን የጦር ኃይሎች ዋና አዛዥ ሆነው በመስራታቸው በሰራዊት ውስጥ ታዋቂነት እንዳላቸው ተነግሯል። እኒህ ሰው ዘለንስኪን ተክተው ፕሬዝዳንት ሊሆኑ እንደሚችሉ እየተነገረ ነው። የዩክሬን ፓርላሜንታዊ ቡድን መሪ የሆኑት ዴቪድ አራካሚያ ሌላኛው እጩ ፕሬዝዳንት ሲሆኑ የዜሌንስኪ የህዝብ አገልጋይ ፓርቲ ከዶናልድ ትራምፕ አስተዳደር ጋር ለመቀራረብ ያደረገው ሂደት የመሩ ሰው ናቸው። ግንኙነቱ ውጤታማ አለመሆኑን ተከትሎ ግን በፓርቲ ውስጥ ያላቸው ተጽዕኖ እየቀነሰ መምጣቱ በእጩነታቸው ላይ ስጋት ፈጥሯል። ከዶናልድ ትራምፕ አስተዳደር ግን ድጋፍ ያገኛሉ ተብሏል። ሌላው የትራምፕ ቡድን ዝርዝር ውስጥ የወጣው አሌክሳንደር ዱቢንስኪ ነው። ግለሰቡ የፓርላማ አባል ጋዜጠኛና ጦማሪ ነው ተብሏል። የሩሲያን ደጋፊ መልእክቶችን በማስተዋወቅ የተከሰሰውና በአገር ክህደት ወንጀል ፍርድ በመጠባበቅ ላይ ያለ ፖፕሊስት ፖለቲከኛም ነው። በእስር ቤት ድብደባና ጉዳት ደርሶብኛል በሚል ክስ ሲያቀርብም ቆይቷል። ጆ ባይደን ፕሬዝዳንት በነበሩበት ጊዜም በአሜሪካ የማዕቀብ ዝርዝር ውስጥ እንደነበር ታውቋል። አዲሱ የነጩ ቤተ መንግስት አለቃ ግን ፕሬዝዳንት ሊያደርጉት አቅደዋል ተብሏል። አሜሪካ ዘለንስኪን ለመተካት ከተቃዋሚ ፖለቲካ ፓርቲ መሪዎች ጋርም በድብቅ ውይይት መጀመሯ ተሰምቷል። ቮሎዲሚር ዘለንስኪ በአሁን ወቅት በሀገራቸው ዜጎች ያላቸውን ተቀባይነት ደረጃ 44 በመቶ ነው ተብሏል። ዋሽንግተን በዩክሬን ምርጫ እንዲደረግ ግፊት እያደረገች መሆኗን ተከትሎ ፕሬዝዳንት ዘለንስኪ ሊተኩ ከሚችሉ የፖለቲካ ሰዎች ጋር እየመከረች የምትገኘው የዶናልድ ትራምፕ አስተዳደር ደጋፊዎች የዩክሬንን ፕሬዝዳንት ቮሎዲሚር ዘለንስኪን ከሚቃወሙ የፖለቲካ
የፖለቲካ መሪዎች ጋር ሚስጥራዊ ውይይት መጀመራቸው ተነግሯል። ፖለቲኮ ጋዜጣ ይዞት በወጣው ዘገባ በጦርነቱ ምክንያት በተጣለው ወታደራዊ አስተዳደር ምክንያት ተራዝሞ የነበረው ምርጫ በቅርቡ እንዲደረግ ግፊት እያደረገች የምትገኘው አሜሪካ ዘለንስኪን የሚተካ መሪ በማፈላለግ ላይ ትገኛለች ብሏል። እነዚህ ሚስጥራዊ ስብሰባዎች የተካሄዱት የአሜሪካና የዩክሬን ፍጥጫ እየጨመረ በሚገኝበት ወቅት የዘለንስኪን አማራጭ ለመፈለግ ሲሆን ይህም የፕሬዝዳንቱን አስተዳደር የወደፊት እጣ ፈንታ ላይ ጥያቄዎች አንስቷል። ፖለቲኮ ጋዜጣ ማንነታቸውን ካልጠቀሳቸው ምንጮች ባገኘው መረጃ ሚስጥራዊ ስብሰባዎቹ ከቀድሞ ፕሬዝዳንት ፔትሮ ፖሮሼንኮ ፓርቲ ታዋቂ ሰዎችና በፖለቲካዊ ፍላጎቷ ረጅም ጊዜ ከምትታወቀው የቀድሞዋ ጠቅላይ ሚኒስትር ዩሊያ ቲሞሼንኮ እና ሌሎች የፖለቲካ ኃይሎች ጋር የተደረጉ ናቸው። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃዎችን ለማግኘት የብላክ ላይን ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑን። ሰናይ ጊዜ